ጋርም ችግር የለብህም ልንገርህ ከሱ ጋር ችግር የለብህም ዘላለም አንዴ ቃልዬ እንደው ይወጣል ያለው ብሏል አይደለ እሱ አላልኩም ያለው የኔን ድምፅ ነው ያወራ ያለው ልንገርህ እኔ ምንም እንደማላቅ ታውቃለህ በአቅማ መቼ ሁሉ ችግር ይመጣ ነበረ አለማወቅ እኮ ነው እንዴ አለማወቅ እኮ ነው የሁሉ ችግር የተፈጠረው ማለት ነው እናቴ ይኸውልሽ አዳምጪኝ አንቺ እናታችን ነሽ እንደፈለግሽ አድርጊን ግረፊን ቅጭን የፈለግሽውን በይ እንቀበላለን እሱ እስከዛሬ ያልነበረ ትናንትና መጥቶ ከቃልዬ ጋር ምንም ነገር ያላሳለፈ ዞላ አብራን ያሳደገችን እናቴ ናት ዳሳሽ ከቃልዬ ጋር አብረን ያደግነው በአንድ ትሪ እየበላን ብሏል ቡርቴም የልብ ጓደኛዋ ናት የብዙ አመት ጓደኛዋ ናት ሁሉን ሚስጥሯን የምታውቅ ስለዚህ እሱ በ2 አመት ውስጥ ትናንትና መጥቶ ዛሬ እንትን አይበለን ምንም ነገር የምትጠይቀን ነገር የምትገርፈን የምትቆጣንም ካለ ዳሳሽ እሱ አይመለከተውም ነው እያለ እኮ እሺ ታዲያ ዳሳሽ ወይ እሺ አንዴ ዘላለም አዳምጠኝ አንዴ እሺ ያንን ካልክ ማለት ነው ዳሳሽ በምን ምክንያት እንደሞተች እንዲህ እየተጠራራች ፊት እየነሳሽኝ እንዲህ እያልሽኝ ካልክ ለቃልዬ በምን ምክንያት እንጠይቅ እስቲ በምን እናረጋግጥ ብለክ ለምን አልነገርከኝም ይታችሁ ጥሩ አይደለም ለምን ከተቆረቆርክ ማለት ነው ትክክለኛ ወንድ ነው ያደረገው ጎረቤት አመጣለሁ አንዴ ቮይስ አንዴ ለምን እንደዛ ብለህ አልጠየቅም አንዴ ልክፈተው ቮይሱን እባካችሁ እንዴ ምንም አሁን እኮ በጣም የታቀደበት ነገር ነው ለምን ስልኳን እሷ እንዳነሳችሁ ተናገረች ስልኳ ማከር በራይት ነው በጣም ቀላል የሆነ ከስር የምታወሩ ከሆነ እንዴት ነው እኛ ማዳመጥ ምንችለው ከስር ነው ለነገርሽ ነው አይሰማም ቮይሱ አይሰማም እየፈጠነ ነው በጣም የታቀደበት ነገር ነው ለምን ስልኳን እሷ እንዳነሳችሁ ተናገረች ስልኳ ማከር በራይት ነው በጣም ቀላል የሆነ ማለት ነው እና ሄደን ብዙ ሰው ጋር ጠይቀናል አንዳንድ ነገሮች አሉ ከመሀሉ ግን የጠፋ ነገር አለ ቴሌግራሟ እንዳይመለስ የተፈለገበት መንገድ ለምንድን ነው እዛ ላይ ምን ቢኖር ነው የእሷን ጉግል አካውንት እንትን ብለውት ሎጋውት ብለው በራሳቸው የከፈቱበት መንገድ ለምንድን ነው ይሄ የሆኑ እዛ ጋ የተናገረችው ማርታ የምትባለው ሴትዮ ስልኳን እሷ እንዲያዘች ነው ወይም እሷ የምታውቀው ነገር አለ በዚህ መሀል የሁሉ ውሸት ልትዋሽ አይገባም እንደ ማንኛውም ጎረቤት ልትመሰክር ከመጣች እውነታውን ተናግራ መውጣት ትችል ነበር የዛን ቀንም ሀቢባ እያልኩ እኔን ልትሰማኝ ስላልቻለች ነው በጣም የተጣደፈ እንትን ላይ ነበረች ሀቢባ እና በቃ ነገሩን አዙራ ወደ ዳሳሽ ልታመጣው ፈለገች ስልሽ አንዳንድ እናቶች ውጭ ሀገር ላይ ገንዘብ የሚታፈስ ይመስላቸዋል ሁሌ ድሎት ነው የሚመስላቸው የማይሆኑ ቃላቶች እየተናገረች ነበር መስካሪ ከሆነች ያለውን ነገር ተናግራ መውጣት ነው እንጂ እንደዚህ አይነትም ንግግር በጣም ነው የሚያስጠላው እዚህ ጋር ዳሳሽ ልጇን ያጣችው እኛም በጣም ተጎድተናል ውስጣችን ልጅቷ እንድትመለስ ፈልገን ነበር በጣም ያለባትን ገንዘብ ልንከፍል ነበር ሀሳባችን ግን ያንን ነገር ሰምታ ሪካም ዝም ነው ያለችው እንጂ እሺ ትከፍያለሽ ብላ ልጅቷን ብትልካት ወደዚህ እንትን ይባላል የቤቷ ማዳሟ ራሱ የሰጠችው በቃ ሰማሽው ይሄንን ነው ብለናት ነበር ግን ዳሳሽ ናት አልኩት አላው እኮ እዚህ ጋር ዳሳሽን ወክዬ ነው እየተናገርኩ ያለሁት ምን ሌላ ምን ተናገረ እኮ ዳሳሽ ብላታለች አይደለም ያለው ዳሳሽ ስሚኛ እንዴ ዳሳሽ ብላታለች አይደለም ያለው ብለናት ነበር ወጣ ወረደ ዘላለም ቃል ኪዳን እንደሆነ አልፋለች በቃ ተጎጃ እኮ ነኝ እናንተ ብላችሁ ተጎዳ ካንቺ በላይ ማንም አይጎዳም ቀድመም ነገር ይሻላል ካንቺ በላይ ማንም አይጎዳም ነኝ ለፍቼ ማስኛ ያደኩት እሱ ይፋረደኝ በቃ ሌላ እኮ ምንም ትርጉም የለውም ከሌ ነው እንዲህ ነው ማለት ነው ያለው አይደለም ሰሚን ዳሳሽ እኔ ያልኩትን እኮ ነው ያለው አራቢ ማስረጅ አንቺ አስረጅ ጨርሰናል እዚህ ላይ በቃ ያንቺን ነገር ጨርሻለሁ በቃ ይልሽ አስረዳሽ እዚህ ጋር አንቺ ሽድና ጤና ይስጥሽ አንቺ ኑሪ ቃልዬ ሙታ አንቺ ኑሪ እሺ ለአንቺ ይመች ችግር የለውም እኔም ለአንቺ ክፉ ነኝ ቃልዬም ለአንቺ ክፉ ናት ስለዚህ እግዚአብሔር ይስጥልኝ አንቺን ነገር ጨርሻለሁ ቡርቴ ምንም እንድታወሪኝ አልፈልግም በቃ አንቺ እኮ እሷ ሙታ ማለት ነው እሷ ነገር ታግንታ ስለማታወራሽ ብዙ ነገር እያወጣሽ ነው ሚስጥር እንኳን ያወራችሽን ይብን ጓደኛላት ዘላለም ቃል ኪዳን ጓደኛላት ያለ ሰው እኮ ናት እንዴ እኛ ጠይቀናት ነዋ
እኛ ጠይቀናል ልናወጣ ለቃልዬ እኮ ግን ለእናቷ ሳትናገር እንዴት እሷ ለእሷ እሺ ደግሞ ጓደኛ እንደሌላት በፌስቡክ የተዋወቀ ጓደኛ አላት። ይሄ ሁሉ አይወራም። ልንገርሽ ይቺ ሰው ራሷን ይማራት ለማውጣት እኮ ነው። ዳሳሽ ቡርቴን እኛ ጠይቀናት እኔና ህዝቡ ጠይቀናት እሱንም ቃልዬን አበሳጭቶ ራሷን እንድታጠፋ ያደረጋት ነገር ምን እንደሆነ ለማወቅ በምን እንደሞተች ለማወቅ ጠይቀናት ነው እንጂ እሷ እኔ እንጃ እስካሁን ባየነው የእውነት ከልቧ ጓደኛ ናት። ኮንቨርሴሽናቸውንም ከልቧ ጓደኛማ ብትሆን ማለት ነው ሀቢባ ከልቧ ጓደኛማ ብትሆን ማለት ነው ህይወቷን እስከ ማጣት ድረስ ደርስ ብዙ መስዋዕት ይከፈል ነበረ። ብዙ መስዋዕት ማለት ነው ብዙ ነገር መደረግ እንኳን የተማረ ልበልሽ እኔ ያልተማርኳት ራሱ ብዙ ነገር አገናዝባለሁ። ልንገርሽ እግዚአብሔርን እምልሽ አልመጣላትማ። አሁን እኔ ብሆን እድሜ ከፍ ያለ የፈለገ እድሜ ቢሆን ልንገርሽ 20 ዓመት ካለፈሽ በኋላ 18 ዓመት ካለፈሽ በኋላ ብዙ ነገር እንኳን 22 እና 23 ነሽ ተምረሽ ብዙ ነገር አሳልፈሽ ብዙ ነገሮችን ታያለሽ። እንዴ ጓደኛዬ ወደ መጥፎ ነገር እየሄደች እኔ የቻልኩትን እታገላለሁ። የቻልኩትን እጅግ በጣም አመሰግናታለሁ። እጅግ በጣም አልኩሽ። በቃ ምንም አይነት ነገር አሁን እንድነግርሽ ለምን አታዳምጪኝም? አላዳምጥሽም። ስለዚህ ጋር እየወጣለሁ ለምን አታዳምጪኝም እንጂ እየጠቀምሽኝ አይደለም። ለምን መሰልሽ የሚጠቅሙሽ አሁን ለምን አታዳምጪኝም? አፈር የገባችው ምን ታረግልሻለች? ለእያንዳንዱ መልስ ልስጥሽ። አዳምጪኝ እሺ። ዳሳሽዬ እናቴ እውነት ማለት ነው መልስ ለእያንዳንዱ ጥያቄሽ መልስ ትስጥሽ ስጫት። እናንተ እናትና ልጅ ናችሁ። አንቺ ቃልዬ ስሚኝማ ዳዬ አይሁን ችግር የለም። ዛሬ ላይ ነው ያለው ነው ዳዬ። ትላንት ላይ ግን ነበር አይደለ? ዛሬ ላይ ነው ያለው ነው። ችግር የለውም። ነገም ሌላ ቀን ነው። ግን ማለት ነው ልንገርሽ አንቺ እናት ነሽ እና እኔ ቃላት የለኝም። ለአንቺ ምንም አይነት ነገር አልነግርሽም። ለምን ጓደኛዬ ናት። ሚስጥር ነው። ብዙ ነገሮችን አሳልፈናል። ግን ሲቀጥል ደግሞ ትላንትና እንደዛ ሰብስበው ሲነግሩኝ ሲጠይቁኝ ለምን አልነገሩሽም? እነሱ ለምን እኔ ላይ ተደፈደፈ? ለምን እኔ ላይ ተፈረደ? ለምን እነሱ አልነገሩሽም? ልንገርሽ እውነቱ ናቲም ቢሆን ማለት ነው ልንገርሽ በእናትሽ ናቲ አትበይ። ናቲ ፈልጌ ነበር። ለምን አልሰማውም አይደለ? ለምን አልሰማውም አይደለ? ትላንትና ሲጠይቁኝ ለምንድነው እነሱ ሲያልተናገሩት? ለምንድነው ያልነገሩሽ? እውነት ጎረቤቶችሽ እውነት ናቲ ልጅሽ ከሆነ ለምን አልነገረሽም? ለምንስ ሀቢብ ሁለት ቮይስ ነው የተናገረው እያለ አይደል ዘላለም ስራሱ አንድ መፍትሄ አለኝ። ዞላ ቀድቻለሁ፣ ሙሉ ወሬያችንን ቀድቻለሁ ብለሃል። ልትከፍተው ትችላለህ ወይ ልትልክልኝና እኔ ልከፍተው እችላለሁ? የቀዳኸው አቡዬ አይ ናቲም ራሱ የሚያውቃል። ናቲ አሁን ይሄን ካላደረገ እንትን እለዋለሁ። ክፈተው ቮይሱን ክፈተው። እቺ ልጅ ነገር ራሷን ብታጠፋ ቮይሱን ክፈተው። ይሄ ሁሉ ነገር ተናግራ ከሆነ የዛን ቀን ክፈተው ቮይሱን። እቺ ልጅ እኮ አንድ ናት። አንድ ሰው ሆና ሁሉም ሰው እሷ ላይ እየፈረደ ነው። እቺ ልጅ ነገር የሆነ ነገር ብትሆን ለሁሉም ጸጸት ነው። ስለዚህ ምንድን ነው ጥፋቷ? ለምን አልተናገርሽም? እኔም ደግሞ አቡ ልንገርሽ ለእናት ልጅሽ በአረብ ሀገር ራሴን ላጠፋ እያለችኝ ነው። ስራ ስላላገኘች 3 ቤት ስለቀየረች ራሴን ላጠፋ ነው እያለችኝ ነው ብዬ ለእናት አልናገርም። እውነቱ ለምን ለእናት አልናገርም? እኔም እናት ነኝ። ግን እኔ ምናልባት እኔ አፋተብኝ ይነገራል እንዴ በሰው ሀገር ከመጣልኝ ጭንቅላቴ ከመጣልኝ ምናልባት ለሆነ ከኔ ለሚበልጥ ሰው አቅም ላለው ሰው ልናገር እችላለሁ። ቡርቴ ልጅ ናት። ጭንቅላቱ አልመጣልኝ። ሀቡዬ ለእናት ለልጅሳ በሰው ሀገር ሆና 400 ብር እና 500 ብር ተራ ብር ጠፋ ተብሎ ጭንቀት እያለች እየነገረቻት እንደዚህ አይነት የሚያስጨንቅ ነገር ስለ ጓደኛ ይነገራል? አይነገርም። እሱ ጥፋቷ ነው። አይነገርም። ሰው የቤተሰብ ጣጣ አይነገርም። አቡ ልንገርሻ አዳምጪኝ። አይ እሱ መንገርሽ ጥፋት ነው። ስሚኝ አቡ እራሷ ናት ንገሪያት ያለችኝ። ዳሳሽ ናት ንገሪያት ያለችኝ። ብሬ ጠፍቷል እኔ ምልካው ብሬ የለኝም ንገሪያት ብላኛለች። ብላኛለች ራሷ ዳሳሽ ብላኛለች። ለምን እንወሻሻለን? ዳሳሽ ዛሬ ልኑር ነገ ልኑር አላውቅም። ለምን ዋሻለሁ? አልዋሽም። ልክ ብሬ ሲጠፋ በቃ እኔ ከአቅሜ በላይ ነው ንገሪያት ብለሽኛል። ለምን እንዋሻሻለን? ለምንድን ነው የምዋሻው? እውነቱን ልናገር እዚህ ጋር አትገድሉ።
አንቺ ኑሪ ችግር የለውም። ስለምትቀኝባት ነው ነገር። እኔ ችግር የለብኝም ዳዬ። ስሚኝ እናቴ ስሚኝ፣ እውነቱን ነው እየተናገርኩ ያለሁት። ትናንትና ምናልባት ናቱ መጥቶ ከጎንሽ ሊሆን ይችላል አውቃለሁ፣ ልጅሽ ነው። ግን ነገ መሄዱን ደግሞ ማወቅ አለብሽ። ከጎንሽ ማንም አይኖርም ዳዬ። ጎረቤቶችሽን እንኳን እንዴት እየሆኑ እንዳሉ ስመጣ ይገላምጡኛል። ብዙ ነገር አለ። የሆነ ነገር ሳደርግ ያሽሟጥጣሉ። የሆነ ዳዬ ጋር ሄጄ ሳወራ ምን ልትላት ነው ደግሞ? እንዲህ ነው የምባለው። ለምን እኔ ሰው አይደለው? እዚህ ጋር ሰው አይደል የሞተብኝ? ጓደኛዬ እኮ ናት፣ እህቴ ናት። እኔንስ ማን ይረዳኝ? ማነውስ የሚረዳኝ እኔን? እስኪ ፍረዱ። ማንም ሰው መፍረድ ይችላል። ይሄ በእኔ ቦታ ብትሆኑ ምንድነው የምታደርጉት? ንገሩኝ። ምንድነውስ የምታደርጉት? ተናገሩ እስኪ። ሀቡ አንቺ ተናገሪ። በእኔ ቦታ ብትሆኚ ሰው እየገላመጠሽ ምግብ እንኳን መብላት ራሱ ከበደኝ። እሷ ግን ይሄንን አታውቅም። ምግብ መብላት በጣም ነው የከበደኝ ለራሴ። ነፍሲ ማር ነው ብይ ስትለኝ እንኳን እንዴት ልብላ? ግልምጫ እያየሁ ነው የምበላው? ንገሪኝ እስኪ። ጓደኛዬ ናት፣ እህቴ ናት። ይሄን እያየሁ ነው የምበላው? ብዙ ነገር አለ እኮ፣ ብዙ ነገር አሳልፌያለሁ። የኔን ማር ይረዳልኝ። ግን ዳዬ በጣም ነው የምወድሽ። ግን በእንደዚህ አይነት መልኩ እኔ አንቺን አልጠብቅሽም። ትላንት ለመጣ ሰው እንደዚህ መሆን ይከብዳል። ለሱ አንቺ ከቨር ሆነሽለት ከሆነ ችግር የለውም። እኔ ለአንቺ ብዙ ነገሮችን ደግን ክፉን አሳልፈናል፣ ከቃልዬም ጋር ቢሆን። ግን ዛሬ ላይ አንቺ እኔ እንደዚህ ማለትሽ በጣም ይከብደኛል። በጣም የእውነት የኢትዮጵያ ሕዝብ ይፍረድ። እግዚአብሔርን ካጠፋው እንደው ለምን አልቀጣም? ለምን አልቀጣም? ለምን አትቀጡኝም? የእውነት ግን እንደ ጓደኛ መክሬያታለሁ፣ ነግሬያታለሁ። በምችለው መጠን ተመለሽ ብያታለሁ። ግን እሷን ማጣት ፈልጌ ነው። ከማንም በላይ እኮ እሷ ነበረች ካጠገቤ የነበረችው። ራሴን እንደዚህ ላደርግ ነው ስላት ለምን ብላ አብዳ አልቅሳ ብዙ ነገር ያስተወችኝ ናት እኮ። እንዴት ነው ለእሷ ክፉ ነገር የምመኘው? ለእሷስ እንድትሞት ብዬ ምንድን ነው የማደርገው? ንገሪ። እዚህ ጋር የምባለው ነገር እንድትሞት ፈልገሽ ነው? ለምን? ምን አረገችኝ ይቺ ልጅ? ምን አጠፋች? ምን በበደለች? ችግርንም መከራንም እኮ አብረን አይተን አሳልፈናል አይደለም? ዛሬ ላይ እንደዚህ እኮ አይደለም። አንቺ ኦልሬዲ እውነቱን ተረድተሻል። እውነታውን ተረድተሻል። በቃ ስለዚህ የእውነት ልንገርሽ አንዴ ስሙ ይኸውልሽ ቡርቴ፣ ይኸው አሁን ያለውን እዛ ጋር እያወራኋቸው ነው። አስረድቻችኋለሁ። እነሱ አምነውበታል። ሚዲያ ላይ የሚወጣ ነገር አይደለም። ሀቢባ ነግሬሻለሁ ከዚህ በፊት። እኔና ዳሳሽ አሁን ገብተን ተነጋግረናል። ያለውን ነገር አምነውበታል። አሰምቻቸዋለሁ ለራሳቸው። ሚዲያ ላይ አይወጣም አሁን ያ ነገር እና ካላመኑበት ሚዲያ ላይ የማይወጣ ከሆነ ለእኛ ጉዳዩን ናቲ ይናገራ እዚህ ጋር። ኦኬ ሚዲያ ላይ የሚወጣ ነገር አይደለም። እኔም ብለኸኛል፣ ሚዲያ ላይ እንዳታውጪ ብለኸኛል። ስለዚህ ሚዲያ ላይ ነገር የሚወጣ ነገር ስላልሆነ እቺ ልጅ ብቻዋን ስትቀጠቀጥ፣ ጎረቤት ሲገላምጣት፣ ሰው ሲያገላት፣ መገለል ደግሞ የሰው ልጅ ራስን እስከ ማጥፋት ሊያደርስ ይችላል። ቃልዬ ራሱ ነፍሷን ይማረው ትቀየማችኋለች። እቺ ልጅ የቤስት ፍሬንዷን የልብ ጓደኛዋ ጠዋት ማታ የምታወራት ጓደኛዋን እሷ ካለፈች በኋላ እንደዚህ መወቀስ፣ መገለል የሚደርስባት ነገር ቃልዬ ደስ አይላትም። ቃልዬ እንድትደሰት ከፈለግሽ እናት ነሽ። በቃ ታረቅ። አቡ ልንገርሽ እዚህ ጋር ልንገርሽ አቡ፣ ይኸውልሽ ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እዚህ ጋር አደራ አለብኝ። ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እንዴ እሷ ሞታ አንቺ ትኖሪያለሽ መባል በጣም ከባድ ነው። እንደዚህ አይባልም። እና በቃ ተታረቁ። እናንተ እናትና ልጅ ናችሁ። ሀቡዬ እየሰማሽ ነው?
ይኸውልሽ ዛሬ ላይ አሁን ዳሳሽ ምንም ማለች ዞሮ ሀዘን ብዙ ነገር ያናገራል። እቃ እንኳን የጠፋበት ሰው ብዙ ሰው ይጠረጥራል በዙሪያው ያለውን ሰው። ስለዚህ ዛሬ ነፍስ ነው ልጅን ያህል ነገር የጠፋባት እናት ደግሞ ብዙ ነገር ብትልም እዚህ ጋር ልንቀየማት አይገባም። የምር እናት ነው። እናንተ እንደ ጎረቤት አስታርቋቸው። አዳምጪኝ እኮ እሱ ጋር ልመጣልሽ ነው ሀቦዬ። አሁን ዞሮ ሴትዮ ከዚህ በፊት ከዚህኛው ቮይስ በፊት ወይም ከዚህ ላይፍ በፊት እየተረዳች የነበረው ዘላለም ወይም ሪታ ሳይሆን አረቦች ጋር የሆነ ነገር ኖሮ ሪታ ምናልባት እዛ ሀገር ላይ ነው የምትኖረው። አረቦች ጫናን ቢፈጥሩባት በሆነ አይነት መንገድ እየሸፈነች ነው የሚል ነገር አስባ ሊሆን ይችላል። እንደዚህ አይነት ነገሮች እንዲገለጹ ግን እቺ ሴትዮ መሄዷ መጠርጠሯ ከብዙ ሰው ጋር ማውራቷ ምናምን የዚች ልጅ ቮይስ እንዲወጣ እሷ ጆሮ እንዲደርስ አድርጎታል። በቃ ጥሩ ነገር ነው። ኸይር ነገር ሳይሆን ምንም የሚፈጠር ነገር የለም። ስለዚህ ለዛሬው ቀን በቅቶ ኸይር ነገር ተፈጥሮ ዛሬ ጆሮዋ ሰምቶት እውነቱን እንድታምን አድርጓታል አይደል? አልሐምዱሊላህ በቃ እውነቱን አምናለች። ቀዳና ቀድር ነው። በዚህ ጥፊ ብሏት አልጠፋች ልጅቷ። አሁን ከዚህ በኋላ ግን ላለው ነገር እሷ ላይ ቅያሜ መውሰድ እንዲህ ያለች እንደዚህ ተናገረች ብሎ ማለቱን ትተን እችን ሴትዮ ከዚህም በኋላ የምናጽናናበት መንገድ ምንድን ነው? እሷም እንደ ጥፋቷ ልክ ነሽ፣ እድሜ የሚገድባቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ይሄንን ነገር ብዙ የምንናገራቸው ነገሮች ኖሮ ለአንድ ሰው ለሁለት ሰው ማሳለፍ ነበረባት። በቃ አላደረገችውም። አሁን አለፈ፣ አትመለስም። ያንን ነገር ይቅርታ ብለን ዘላለም ጋር የነበራቸው ነገሮች አንድ ቤት ውስጥ ነው የሚኖሩት። ያ ነገር እንዳይሆን ሁለቱም እየተገለማመጡ መጥፎ ነገር እንዳይፈጠር እናት ናት የምትችለውን ነገር እንድታደርግ ካፏ የሚወጣውን ነገር ያው ከትምህርትም አንጻር ካለማወቅ ብዙ ነገር እናወጣለን ካፋችን። እኛም ብዙ ነገር እናወጣለን አይደለም እናት ሊያውም ሀዘን ላይ። ስለዚህ እነዚህ ነገሮች ሰምተን እንዳልሰማን አይተን እንዳላየ እንደገና ሰው ደግሞ እየገባ እንዲህ ነው ሊላት ይችላል። ያን ተቀብላ ልትናገር ትችላለች። እነዚህ ነገሮች ከማየት አንጻር እኔ ዛሬ እዚህ ቦታ ላይ የተገኘሁትኝ በሁለቱም አንጻር ነው። የዘላለም ምርጥ ጎረቤቴ ምርጥ ወንድሜ ነው፣ እሷም እንደዛው። ስለዚህ ሁለቱ መሀል ከሩቅ ሆነሽ በጣም የሚደብር ነገር ትሰሚያለሽ። ስለዚህ ያንን ነገር ለምን ይሆናል ብዬ በሁለቱም ሳይድ ሳሊስ የሚያመኝ ነገር ስለነበረ ለምንድን ነው ብዬ ነው ቮይስ አስቀምጬልሻለሁ ዋትሳፕ ላይ ከዚህ በፊት ገብቼ እናውራ ብዬ ማለት ነው። ስለዚህ እነዚህ ነገሮች ይቅሩ። ዳሳሽን መርዳት ያለብን ነገር ካለ መርዳት ያለብን ነገር፣ በአንቺም በኩል የኢትዮጵያ ሕዝብ መርዳት ያለብን ነገር ካለ የምትረዳበትን መፍትሄ መፍጠር፣ ከዚህም ቢሆን ሀታ ለወረዳም ለቀበሌም ቢሆን የሆነ ነገር ማድረግ ካለባት የሚደረግበትን ነገር ድምፅ መሆን የምትችይበትን እንድታረጊ ጊዜሽን ሰዓትሽን ባናቃጥለው ጥሩ ነው። ከዚህ በላይ የሚሆነው የመንደር አሉባልታ እያወራን የሚመስለኝ። ከዚህ በላይ ከአንቺ በላይ ባላቅም ሁሉም በይቅርታ አልፎ የልጅቷም ነፍስ እንዲያርፍ እናትየውም ደግሞ ከዚህ በኋላ አይምሯ ተረጋግቶ ቀሪ ሀዘኗን በደስታ እየገባን እየወጣን ተካፍለናት ያለንን ነገር በማድረግ እንጃ በቃ ህመሟም ከዚህ በኋላ ወጥታ ያንቆሎ አዝላ ይዛ ዞሮ ወጥቶ ሸጦ ለዚህ ልጅ ዳቦ ነው ያቀበል አቅሙ የላትም። አቅሟ ተሟጧል። ስለዚህ ይህን ነገር የማትሆንበትን ነገር እንድንፈጥር ብንተባበር ነው የሚሻለው። አሁን እዚህ ጋር እንትኑ እውነቱ እንዲወጣ ያህል እኔም አሁን ቅድም ተናግሬያታለሁ። በቃ ግን ያ ጫና መፍጠር እናት እውነት እንድታውቅ አድርጓታል። አሁን የጉዳዩ ባለቤት ዳሳሽ ናት እና ቡርቴ ዳሳሽ እና ቡርቴ እና እንዘጋለን። መሽቶብናል። ከለሊቱ ይኸውልሽ ሀቢባዬ ይኸውልሽ በቃ እውነታውን እኮ ማለት ሰላም በቃ አሁን እኮ እውነታውን ተረዳው እኮ በቃ እኔ አሁን ምንም ልናገር አልችልም። እግዚአብሔር ወይ የእሷን ቀን ይስተኝና ይገላግለ። ሌላ ምንም አልልሽም ሀቢባ። እግዚአብሔር ይስጥሽ። አንቺም ለልጆች ይኑርላቸው። ሌላ ምንም አልልሽም። ፈጣሪ እኔ መናገር ራሱ ቃላቶች አጥሩኛል። ችግር የለውም። ምንም ልልሽ አልችልም። በጣም እኔ እንጃ እቃ እኮ አይደለችም። አውጥቼ ታልኳት ናት። ቡርቴ ልጅሽ ናት። ዞላ ልጅሽ ነው። ይቅርታ አድርጊላቸው። እናታችሁ እንደ ድሯችሁ አብራችሁ ብሉ ጠጡ። ያ ነው ቃልዬን የሚያስደስታት። የቃልዬ ነፍስ በሰላም እንድታርፍ ደስተኛ እንድትሆን ከፈለጋችሁ እናንተ ፍቅር ሁኑ። ያ ነው ቃልዬን የሚያስደስታት። ስለዚህ ምንም ችግር የለው። እንኳን እውነታና እውነታው ወጣ በቃ። ስለዚህ እኔ ያህል እየተናገረች ማለት ነው። እኔ እናት ስለሆንኩ ነግሬሻለሁ። ሁሉ ነገር አጠራጥሮኝ ነበረ። በቃ ይህን ለመናገሯ በጣም እጅግ በጣም አመሰግናታለሁ። እኔ ስላልኩ እኮ አትሞትም አይደል እንዴ? ሰው ስላለ እኮ አይደለም፣ ፈጣሪ ያዘዘው ነው አይደል እንዴ? ስለዚህ እኔ እንትን ብትልስ እኔ ምስጡኛል በላት እንዴ? ለሞተችው እየተቆረቆርኩ እሷ እንድትሞት እፈልጋለሁ እንዴ? ለምን ትኑር፣ ለቤተሰቦቿ ትኑር እንዴ? እኔ እድል የሆነው እኔ ልጄን አጣውና እሷ እንትን ትበል ማለት አይደለም። ግን ይህን ያህል ሚስጥር እየነገረቻት እንደ ጓደኛ እንደምን ብዙ ችግር አለው። ብቻ ሀቢባ
ምንም ይሄ ነው ልልሽ አልችልም። በቃ እኔ ቆስያለሁ፣ ነፍሬያለሁ። በቃ ከዚህ በላይ ምን እፈልጋለሁ? ስሚኝ እናቴ፣ አመሰግናለሁ፣ እጅግ በጣም አመሰግናለሁ። እናት በልጇ ልንገርሽ እናቴ፣ ይቅርታ አድርጊላት። ይኸውልሽ እናቴ ስሚኝ፣ ካጠፋው ለሁሉም ነገር ይቅርታ። በእርግጥ ይቅርታ እዚህ ጋር ቃልዬን ህይወቷን አይመልስም አውቃለሁ። ብዙ ነገሮች አሉ፣ ግን በጣም ይቅርታ ከልቤ። የእውነቴን ነው የምልሽ፣ እናት ነሽ ከእናትም በላይ የእውነት ላንቺ አይደለም ለልጄ ላንቺም እናት እዚህ ጋር የምናገረው እዚህ ላይ ስለወጣው አይደለም ዳዬ፣ ታውቂዋለሽ። ሁሌም ነው የምናገረው እዚህ ላይ ስለወጣው ሚዲያ ላይ ስለወጣው አይደለም ዳዬ። ብዙ ነገሮች አሉ፣ ሁሌም ነው የምነግርሽ። ምርጥ እናት ነሽ። እግዚአብሔር እንግዲህ እኔ የሚያጽናናበትን እሱ እንጂ አላውቅም፣ ቃል የለኝም። እኔ ይሄ ነው ብዬ ልነግርሽ አልችልም እናቴ። የምር በጣም ነው የምወድሽ። ዛሬ ላይ እንደዚህ መሆናችንን አትዩ። ዛሬ ላይ እንደዚህ መሆናችንን አትዩ። በጣም ይቅርታ፣ እወድሻለሁ። ያው መልሰን አላውቅም፣ ግን እኔ በጣም ውስጥ ያዝኗል። እዛ ጋር እየተገለማመጥኩ ብዙ ነገር እያለ እኔ እንጃ መምጣት ያቆምኩበትን ምክንያት ቢያንስ ምንድነው ብለሽ እንኳን አልጠየቅሽኝም እናቴ። ብዙ ነገር አለ እንዴ። ድሮም እኮ አይልሽ አንድ ነገር አለ ቡርቴ። የሞተ እኮ ምን ዘመድ አለው ብለሽ ነው እንዴ? አፈር ከገባች በኋላ እኮ ምን ታደርግልሻለች? ስለዚህ ምን ታደርጊያለሽ? እውነትሽን ነው። ልክ እኮ ነሽ። ባዳ ስለሆንሽ እንጂ ማለት ነው። አስር ብትገለማመጥ መጀመሪያ አልተረዳሽም። ስትብመታሽ ራሱ አትቀሪም። ልንገርሽ፣ ሌላው ታዩና ዱላ አንስቼ ብመታሽ ራሱ ማለት ነው አደራ እያለችሽ የእናቴን ነገር አደራ እያለችሽ ማለት ነው። ዱላ አንስቼ ብመታሽ አይገባሽም። ግን እሷ እንደሄዳለች አይደል? እኔ ደግሞ ምን አደርግልሻለሁ? ጠይቀሽኛል ምን እንዳልሽ ጠይቀሽኛል። ምን እንደሆንኩ ለምን እጠይቅሻለሁ? ዕቃ እኮ አይደለም አውጥቼ የጣልኩት። ልጅን ያህል ነገር እኮ ነው አውጥቼ የጣልኩት አይደል እንዴ? የቀበርኩት ልጅን ያህል እኮ ነው። እዚህ ጋር እኮ አልተረዳሽኝም። ለምን እጠይቅሻለሁ? አልተረዳሽኝም። ይኸውልሽ ልንገርሽ፣ ስመጣ ማስፈራሪያ ነው የሚደርሰኝ። እንዳልሽ እውነቱን ማለት ነው። ስመጣ ማስፈራሪያ የሚደርስ እየተባልኩ እኮ አንቺ ጋር ምንም ማስፈራሪያ አይደርስሽም። በእናትሽ አራስቲ ዝም በይ። አይ እግዚአብሔር ያስፈራራ እንጂ ሰው ማስፈራሪያ ምን ያደርጋል? አንዴ ቃልዬ እኮ ህይወቱ አልፏል ቡርቴ። ምንም የሚመጣ ነገር የለም፣ ለውጥ የለውም። ስለዚህ በጣም ለሁሉ ነገር አመሰግናለሁ። በቃ ቡርቴ ስሚኝ ዳዬ፣ ስሚኝ እዚህ ጋር እኮ ልነግርሽ ነው አቡ። አንዴ ዳዬ ስሚኝ፣ እዚህ ጋር ስመጣ ማስፈራሪያ ነው። መጣሽ ደግሞ የሆነ ለመምታት ሁላ የሚጣጣር ህዝብ ነው ያለው። ልንገርሽ እውነቱ ማለት ነው፣ ለመምታት ሁላ። ግን አንቺ ምን አልተረዳሽልኝ? እነግርሻለሁ ብዬ በምኔ ማን ነው ለመምታት የሚጣጣረው? ናቲ አንቺ ደግሞ ዙረሽ ኦኬ፣ ራሱ አውርቼሽ አውቃለሁ እንዴ እዚህ ጋር እኔ ስጠይቅሽ ምንም እንደማታውቂ አይደል እንዴ እየነገርሽኝ ያለሽው? ይኸውልህ አልዋሽም። ልንገርሽ መቼ ነው እስቲ ለመምታት እንኳን እንትን ያልኩት? አንቺ ዛሬ ላይ እሱ መጥቶ ለእሱ ማገዝ ከቻልሽ ጥሩ ነው፣ ግን እኔ እውነቱን ነው የተናገርኩት። ይሄ ማገዝ አይደለም። መቼ ነው እስቲ እኔ አንቺ ላይ ዛቻ እንትን ያልኩት? ዘላለም አይደለም ዛቻ እንትን ያልኩት መቼ ነው እኮ? ዘላለም አይደለም ያዘክ፣ እሱ ይናገር። ዘላለም አይደለም እንደያዘክ። ለምንድን ነው የምትዋሻው? ለምንድን ነው ችግርን ከበር የምታደርግለት? ለምን መቼ ነው እስቲ ንገሪኝ። ዘላለም መቼ ነው ያዘኝ? ለሱ አላየሽም አይደለ? እሱ እንደዛ ሲያደርግ አላየሽም። አንቺ ልትናገሪያችም ስለሱ ዳዬ ልንገርሽ። መቃወምን ለሱ አይደለም ዳዬ። ይኸውልሽ አንድ ነገር ልንገርሽ። በቃ ይኸውልሽ እዚህ ጋር እኮ ጓደኛሽ ናት። ጓደኛሽ አልፋለች። ከዚህ በኋላ ምንም አይነት ነገር አያስፈልገንም። በቃ ባለሽበት ሰላም፣ ባለውበት ሰላም፣ ምንም አያስፈልገንም። በቃ እሺ፣ እሷንም አናስጨንቃት። በጣም አመሰግናለሁ። ይበቃናል። አይሻልም? አመሰግናለሁ። አዎ እኔም አመሰግንሻለሁ። እሺ ይበቃል። እውነት ነው። አዎ አይሻልም? ያኔ ይሻላል። በቃ እሷን እንዴት ተናታል? ያኔ የሚረዳል። ስለዚህ ምን ያስፈልገናል? ቆይ እሺ ምን ያስፈልገናል? ስሚኝ፣ ያኔን የሚረዳልኝ አንድ ፈጣሪ ብቻ ነው፣ ሌላ ሰው አይደለም። የእውነት እኔም እኮ በደለኛ እኮ እኔ እኮ ጥፋተኛ እግዚአብሔር ይስራኝ።
ኧረ እኔም ካጠፋሁ የስራዬን ይስጠኝ። ቆምሽ ለምን አይተሻል? ዳዬ ጠበቃነት አይደለም እኮ መቼ ነው? እሺ ከሆነ ለምን ዳሳሽ ለምን አልነገርሽኝ? ለምን አልነገርሽኝ? ያንቺን እኮ ችግር እኮ ጨረስኩኝ አይደለ? ያንቺን ችግር ጨረስኩኝ። የእሱን ነው የተናገርኩት። ለእሱ አንቺ መናገራችን ራሱ ይናገር። ለምን አሳይናገር? ከዚህ ላይ ለአቢባ ከመናገር ዳሳሽ ልሽ የቀረቡበት ምክንያት ስልክ ራሱ ለምን ቀየርሽ? ስልክ ለምን ቀየርሽ? እቺ ስልክ ቁጥርሽን ለምን ቀየርሽ? ሲጀመር ስሚኝ፣ የዛን ዳሳሽ ስሚኝ፣ የዛን ቀን ስናወራ እኮ አንቺ እኮ ተነስተሽ ነው የወጣሽው አይደለ? እየሰማሽ እኮ አይደለም? እሺ ሱሪውና ወይኔ ቆይ አንድ ነገር አንቺ ለእሱ ጠበቃ መቆማችን አዳምጪኝ። ስልክ ይኸውልሽ፣ ስልክ ራሱ ማለት ነው ምንድነው ችግሩ ብዬ ልጠይቅ ስል ስልክ ቁጥርሽን ለምን ቀየርሽ እንዴ? አልቀየርኩም፣ ተበላሽቶ ነው ሲል አልቀየርኩም። ለምንድን ነው የምቀይረው? ለምንስ ነው የምቀይረው? ለምን እና ስደውል አይሰራማ? ለምን አይሰራም? እየደወልኩ ያለሁት እኮ ለምን አይሰራም? ምን ያለው ስልኬ ተበላሽቷል። ሰሪ ቤት ነው ያለው እኮ ተበላሽቷል። ተናግሬያለሁ። አሁን እኮ አይነሽ ወጣ ወረደ ልንገርሽ፣ ሁሉም ነገር ቀሪ ነው። እሺ እንዴ እኔ እኮ እንዳልጠይቅሽም ስልክሽን አጠፋሽ። ሲደወልልሽ አታነሽም። ቢጠራም አላጠፋውም። ስልኬ ተበላሽቶ ነው። እኔ አላጠፋውም ስልኬ። ለምንድን ነው የማጠፋው? ለምንስ ነው የማጠፋው? አሁን ራሱ በሰው እኮ ነው እያወራ ያለሁት አይደል? ለምንድን ነው የማጠፋው ስልኬ? እኮ ለምን ተበላሽቶ ሰሪ ቤት ነው ሲጀመር። ረግጬው ስልኬ ተበላሽቷል። ተናግሬያለሁ ሚዲያ ላይ ራሱ ወጥቼ ስልኬን በገዛ እጄ ስነሳ ጉልበቴ ላይ ነበር አስቀምጬው ስነሳ ረስቼ ረገጥኩት። ምን ላድርግ? ወስጄ ስወስድላቸው ቦርዱ ተቃጥሏል ተባልኩ። እሺ ቦርዱ እስከሚገኝ ድረስ ስልኩ መቀመጥ አለበት። እሺ እኮ እሺ፣ ግን ሚዲያ ላይ እንዲህ ከማውራት እሺ፣ በዚህም በደወልሽበት ስልኬን ታውቂያለሽ። ቢያንስ ከኔ ከየተማርሽ ነሽ አንቺ። ዳሳሽ እንዲህ አይነት ችግር አለ ደውለሽ ማለት ነው። ምንድነው ችግሩ? እኔ እኮ እንዲህ ነው። እሺ እሱንም ትተሽ ናቲ ነው ሲጀመር ናቲ ነው። የራሴን ስልክ ይዣለሁ። አሁን ወደ ራሴ መልሼዋለሁ። ለምን ደውለሽ አልነገርሽኝም? ሚዲያ ላይ ሁሉን ነገር ከማውራት ለምን አትነግሪኝም? በሱስ ሌላ ጊዜ ስጠፋብሽ አይደለም በሌላ ስልክ ደውለሽ እኮ ዳሳሽ አገናኘኝ ብትል እንዴት አያገናኝም? ያገናኛል። እኔ ማንም ሰው ሲደውል አገናኘኝ ብየዋለሁ። ሲጀመር ከእሱ ጋር አንነጋገርም። በምን ምክንያት? ሲጀመር እኮ ይኸውልሽ ዳዬ ልንገርሽ እውነቱን ሚዲያ ላይ ልንገርሽ፣ እኔ የማውቀው ነገር የለም። ሚዲያ ላይ እንደወጣ ራሱ ያስገደዳችሁኝ እናንተ ናችሁ። እናንተ ናችሁ እኮ ሚዲያ ላይ እንደወጣ ያስገደዳችሁ፣ ሌላ ማንም አይደለም። መናገር ስላስገደደኝማ ይኸውልሽ መናገር አለ። እውነታውን እኮ አወቅኩኝ። ስላስገደድኩኝ እኮ እውነታውን አወቅኩኝ። ከሌ ከማለት እኮ ይህ እውነታውን አወቅኩኝ። ለምን ተለባብሶ ሆዴ እየቆሰለ ብዙ ችግር እየመጣብኝ ብዙ ነገር እየሆንኩ ነበር የምኖር። ግን አሁን ሚዲያ ላይ መውጣቴ እኮ ብዙ ነገር አወቅኩኝ። ማን ወዳጄ ማን ጠላቴ እንደሆንም አወቅኩኝ። ሲጀመር ሀቡ በቃ ቡርቴ ችግር የለውም ታዩ። ሀቡ ስሚኝ ሀቡ አንቺ ስሚኝ፣ ለናቲ ለሁሉም ለሙቲ ለመስከረም ተናግሬያለሁ። ለምንድን ነው ያልነገሯት? ናቲስ ለእሷ ለምንድን ነው ያልነገረው? ለምን አልተናገሩ? ይሄ ጥያቄ እኛም መጠየቅ እንፈልጋለን። አንዴ ቡርቴ ዝም በይ ፕሊዝ። ቡርቴ ከእናንተ የጠፋችበት ምክንያት ስላገለላችኋት። የሰው ልጅ ፊት ከፍትፍቱ ፊቱ ይባላል። ፊት እየነሳት ጎረቤት እያንሾካሾከባት እየገላመጧት ፊት እየነሳት የሰው ልጅ ኒንጃ እኔም ብሆን ፊት የሚነሳኝ ሰው ቦታ ላይ እኔን ሲያዩ የሚነጋገሩበት ቦታ ላይ የተገለልኩበት ቦታ ላይ አልቀመጥም። ኦፍኮርስ ርቃለሁኝ። ስለዚህ ፊት ስለነሳችኋት ጎረቤት ፊት ስለነሳት አንቺ እንደፈለግሽ ፊት ንሻድ ግረፊያት፣ እናቷ ነሽ። ሌላው ግን ስለሚያንሾካሹክ ስለሚያማት ፊት ስለነሷት ጠፋች፣ በቃ ቀረች። ኦኬ ግን እሷ ተናግራ ነግራቸው እነሱ እስከ ዛሬዋ ድረስ ለምን አልነገሩሽም? ለምን እሷ ብቻ ተጠያቂ ሆነች? እሷ ነግራቸዋለች፣ እነሱ ለምን አልነገሩሽም? ከሞተችስ በኋላ ለምን አልነገርሽኝም ብለሻል። ከምጠራጠር ሁሉንም ከምጠራጠር ብለሻል። ስለዚህ እነዛ ሰዎች ስማቸውን አሁን የጠራቻቸው ሰዎች ለምን አልነገሩሽም? ቡርቴ እዚህ ጋር ይሄን ሁሉ ቮይስ አብራርታ የዛን ቀንም ቢሆን የተናገረችው ነገር የለም። ለጋሳሽ ነበር ጥያቄ በጣም እንዳስጠላ አይደለም።
ወንድሜ ናቲ ጥያቄው ለዳሳሽ ነው። ለምን አልነገሩሽም እነሱ? እሺ ይኸውልሽ እኔም ማውቀው ነገር የለም። አሁን እዚህ ላይ ስገባ ነው እንጂ ማለት ነው እነሱ እውነታውን ማለት ነው ማንም የነገረኝ የለም። ራሷ ዛሬ ይህንን የሚያወጣችው ራሷ ናት። ኦኬ ያውቃሉ። ለማንኛውም የነገረኝ ሰው የለም። እነሱ እንግዲህ ይወቁ አይወቁ አሁን ተኝተዋል እንጂ አቀርባቸው ነበር። ቮይሱ ላይ ተኝተዋል። አሁን ሰዓቱ ላይ እንደሚያውቁ ማስረጃ ነው። ዞላ ጋር ያለው ነው እንዲወጣ ያልተፈለገው ቪዲዮ ላይ ቮይስ ላይ እነሱ እንደሚያውቁ እንደነበሩ ማወቅ ትችያለሽ። ኧረ እኔ ይሄን ነገር እኮ በቃል ነግሬያቸዋለው። የሚፈልጉትን ነገር በቃል ቁጭ አድርጌ ነግሬያቸዋለሁ። ምን እንዳለች ምን እንደተፈጠረውና ተናግሬያለሁ። ችግሩ ምንድነው? እነሱ ለምንድን ነው ለእሱ ያልነገሯት? አሁን ራሱ በሰው ስልክ ነው እያወራ ያለሁት። ተቀበርን በኋላ ዳዬ አንቺ እኮ ያልተረዳሽኝ ለምን አልሰማውም ነው። ዳዬ ስሚኝ፣ እዚህ ጋር እኮ ማለት ነው አንቺ እናት ነሽ። እኔ እየተረዳሁበት መልኩ አንቺ እየተረዳሽበት መልኩ አንድ አይደለም። እኔ ያንቺ እንዴት ነው ለአንቺ ምን ብዬ ነው የምናገረው? እናት እኮ ነሽ። በዛ ላይ ደግሞ በዛ ችግር ላይ ይሄን ችግር ምን ብዬ ነው የምነግርሽ? አንቺም እኮ አታደርጊውም። ዛሬ ላይ በእኔ ቦታ ብትሆኚ አታደርጊውም እንዴ። ከዚህ በላይ ምን አለ ብለሽ ነው? አሁን እንጂ አሁን ወጣ ወረደ ልሽ ቡርቴ ምንም አይደለም። በቃ ምንም አሁን እኮ የሚያጨቃጭቀን ነገር የለም። ያለቀ ጉዳይ እኮ ነው እኮ። ታረቁ በቃ። ልጄናን መልሳት እናቷ ነሽ። ይቅርታ እንዳታርፍ ነው እየተደረገ ያለው። ችግር የለውም። ይቅርታ ጠይቋት ቡርቴ፣ ደጋግማ ይቅርታ ቡርቴ። አሁንም ይቅርታ ዳዬ ይቅርታ አድርጊልኝ እናቴ ቢያት በቃ እንደ ድሮ ፍቅር ሁኑ። ቃልዬ ደስ እንዲላት ከፈለጋችሁ የቃል ነፍስ በሰላም እንድታርፍ ደስተኛ እንድትሆን ከፈለጋችሁ እናንተ ፍቅር መሆን አለባችሁ። አልኩሽ እኮ ሀቡ፣ እኔ ምንም ነገር ብታደርገኝ ምንም ነገር ብትናገረኝ ምንም ነገር ብታደርገኝ ምንም ነገር ብትናገረኝ እኔ ምንም አልልም። አልኩሽ እኮ እናት ናት፣ ከእናቴም በላይ ናት። እናቴን እንኳን እንደሷ እንደማልቀርባት ታውቃለች። ስለዚህ ስለዚህ በጣም ይቅርታ ካጠፋሁ እዚህ ጋር ያለ 6 ሺህ እየለመነች ነው። ይቅርታ አድርጌልሻለሁ ልጄ ቢያት ይቅርታ ጠይቃሻለች። እሺ በቃ ይቅርታ አድርጌያለሁ። እሺ እሺ። ለዞላም እንደዛው ዞላም ይቅርታ ጠይቃት። ኧረ እኔ እዛው አቅርቧ ስለሆንኩ እኔ እንደውም ጉልበቷ ላይ ወርቅ ደስ ይለኝ። ኧረ ችግር የለውም። እኔ ቅርቧ ስለሆንኩ ጎበዝ። ምንም ብታጠፉም አታጠፉም እናት ናት። እሷ እናት ናት። እንደፈለገች በደን ቅድምም ነግሬሻለሁ። እሷ የፈለገችውን እሷ እንደተበደለችው ማንም አልተበደለም። እሷ ይኸውልሽ ነገም ከነገ ወዲያም ታለቅሳለች። እኛ ግን አናለቅስም። እናት ስለሆነች ማለት እሷ እኔ በደሳሽ ምንም አይደለም። ግን አሁን ያለውን ነገር ያው አቡዬ የምትረዳበትን ነገር አንቺ ያለው ነገር አልቋል። ያው እውነቱ ወጥቷል። ያለውን ነገር ለዳሳሽ ደግሞ የምትረዳበትን ነገር አመቻችልኝ። ማለት ምን ማለት ነው? ስለ እርዳታ እኮ አላወራንም እዚህ ቤት ተብሎ የመጣው የመጀመሪያ ቀን አዎ እኮ ትናንትና ቤሩት ለሚኖር ህዝብ ግን አላስመረምራችሁም። ስለዚህ ድጋሚ እንድታስመረምሩ ፍርድ ቤት ትዕዛዝ ይሰጣል። እንትን እንዲል ሜቢ ስቲል ጥርጣሬ ምናምን ካላችሁ ስለዚህ ጨርሰናል ማለት ነው። ተመስገን ሀቅ ወጥቷል። ሰላም ወርዷል። ካጠፋው ለሁለተኛ ጊዜ እለምንሻለሁ፣ ይቅርታ አድርጊልኝ። እንድታዝኝብኝ አልፈልግም። የእውነት ማለት ነው። በጣም ይቅርታ። በጣም ነው የተሰማኝ። በጣም ዛሬ ላይ ሚዲያ ላይ ስለወጣ አይደለም ታውቂያለሽ፣ ግን በጣም ይቅርታ ካጠፋው በጣም አሁንም እለምንሻለሁ፣ ይቅርታ አድርጊልኝ። ምናልባት አሁን ላትቀበይኝ ትችያለሽ። አልኩሽ እኮ ከእናቴም በላይ ነሽ። እናቴን ሁላ እንደዚህ አልቀርባትም። ይቅርታ አድርጊልኝ። እንድታዝኝብኝ አልፈልግም። ይቅርታ። በጣም አትዘኝብኝ። እውነት በህይወት ኖራ እሷ መናገር ብችል ምንኛ ደስ ባለኝ ነበር። ግን አሁን ላይ ለእኔም ከባድ ነው። ይሄ ነው እንኳን ብዬ እኮ ማውራው ሰው የለኝም። ታውቃለች። በጣም ነው የከበደኝ ለራሴ። አይዞሽ። እኛም ያው በጣም ይቅርታ። አሁንም ይቅርታ ነው እየጠየኩሽ ያለሁት። አትዘኝብኝ። እውነት ቡርቴ አይዞሽ፣ ሀዘን አታብዢ። በቃ አትዘኝብኝ። ሳይላትም አይ ምን ያህል ብቸኛ እንደሆንኩኝ ታውቃለች። እሷም ስልሽ ከእሷ በላይ የሚረዳኝ ሰው የለም። ምን ያህል እንደምትቆረቆርልኝ ሰው እንኳን ሲናገረኝ አትወድም። ይቺን ልጅ ነው ያጣሁት ስልሽ ከእህትም በላይ ናት። ቃል የለኝም ለእሷ። ይህን ደግሞ
ዛሬ ላይ ሚዲያ ላይ ወጥቼ ስለተናገርኩ አይደለም። ታውቀዋለች ራሷ። አይዞሽ በቃ እና አሁን አትዘኝብኝ። ይቅርታ እኔ አድርጊያለሁ፣ ይቅርታ እኮ አድርጊያለሁ ሀቢባ፣ ትቻለሁ እኮ በቃ። አንቺን ግን እጅግ በጣም አመሰግንሻለሁ። እግዚአብሔር ይስጥልኝ። በጣም ልጆች ሲደጉልሽ ትልቅ ነገር ድረሽ እግዚአብሔር ይስጥልኝ። እንደፈለግሽ ተቆጫቸው፣ ግረፊያቸው፣ ግን አታኩርፊያቸው። እሺ እናቴ። ኧረ ችግር የለውም። እሺ ችግር የለውም። እሺ አቡዬ፣ እሺ ሀቢባዬ፣ አመሰግናለሁ። እጅግ በጣም አመሰግንሻለሁ። እሺ ሁሉንም አመሰግናለሁ። ሁሉንም